ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስሉ ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባር ነው። ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ ክብራትና ክብራን ምናለሽ ተራ ተገኝተናል። እንግዲህ አትንኩት አጠገብ ያለ አትንኩት ምናለሽ ተራ ከዚህ በፊት ማስቃኝተናቸዋል። ዛሬ ግን አንድ ማህበራዊ ሚዲያ ላይ ደጀኔ የሚባል ሰው ከሜሪላንድ ይጻፉ ጽሁፍ ተች አደረገኝና እንደገና እንድናየው አደረገን። ወደ ኋላ መለሰን። ስለዚህ ምን እስቲ ብሎ አንስቷል። ምናለሽ ተራ ላይ ምንድነው ያለው? የተቀመመችና ዘመናዊ ከሁለት ዳቦ ጭማሪ ጋር የተቀመመች ምግብ ቤት የሚባል ታውቃለህ? ድሮ አዎ አንተ እንደውም ሌላ ቦታ ስትሄድ ነበር። እኔ መሳለሚያ አካባቢ ወደ ሰፈረ ሰላም ስትሄድ ወደ 18 ጋር ስትሄድ ወይም 17 እዛ አካባቢ እንደነበረ አስታውሳለሁ። ይሄ እዚህ ምናለሽ ተራ ያለችውን ነው ሶሻል ሚዲያ ላይ ያሰፈረው። በመሃል መርካቶ ምናለሽ ተራ የሚገኝ ስመጥር ምግብ ቤት ነበረ ይላል ሲጀምር። የተቀመመች ምግብ ቤት ነው እንግዲህ። የተቀመመች ምግብ ቤት መርካቶ ውሎን ያደረገ ሰው ማንም ያውቀዋል። ወደ 25 ዓመት ርቋል እሱ ወደ ኋላ ሄዶ ነው እንግዲህ ስራ ወዳዱ የመርካቶ ህዝብ እንደየፍላጎቱ እንዳቅሙ ሲመገብበት የነበረ የድሆች እናት የሚል ስያሜ ያተረፈ ድንቅ ምግብ ቤት ነበረች የተቀመመች ምግብ ቤት። ታዲያ ምንም እንኳን ምግብ ቤቱ ጠባብና ከላይ ቆጥ ጭምር ያለው ቢሆንም የሚገርመው በየቀኑ በትንሹ እንግዲህ ከ800 ደንበኞች 20 በሚደርሱ ሰራተኞች ይስተናገድ ነበር። እንግዲህ በዛች ቤት ውስጥ እኮ ይሄ ቁጥር ቀላል አይደለም። ያውም ይሄ እኮ የቆየው ነው 25 ዓመት በፊት ነው። ከዛ በኋላ ውጭ ላይም ይርመሰመስ ነበር ሰው በተለይ በምሳ ሰዓት ታችኛው ቦታ አይበቃም ነበር እንግዲህ ታስታውስ ከሆነ። ስለዚህ እድል ካለህ ቆጥ ላይ ተወጣ ነበር። ቆጥ ቦታ ሞልቶ ላይ ይበላበት ነበር። ታዲያ የተቀመመች ውስጥ ስትገባ ምን ጠፍቶ ምን ይጠፋል? ምንም አይጠፋም። ስፔሻል የሚባል ምግብ ነበረ። ዘመናዊ የሚባል ምግብ ነበረ። ስፔሻል ምንቸት፣ ዘመናዊ በየአይነቱ ፓስታ፣ ማካሮኒ፣ ፍርፍር፣ ሽሮ በቅቤ የሚገርም ነገር እና በተለይ ደግሞ ምንድነው ዶሮ ፋንታ የሚባል ምግብ እንደነበረ አስታውሳለሁ። ስሙ ሌላ ነው ግን ዘመናዊ እኮ የሚሉት እሱ መሰለኝ። ዘመናዊ ተብሎ ዶሮ ልክ ዶሮ ፋንታ እንደሚባለውና ሌሎችም በልዩ ጣዕምና በተመጣጣኝ ዋጋ እንግዲህ የተቀመመች ምግብ ቤት ይገኝ ነበረ። ምናልባት ለየት የሚያደርገው ደግሞ በተለይ እንጀራ አዘ ከበላ በኋላ እንግዲህ ዳቦ ወርሳ ወጥ የማስጨመር እድሉ ሁሉ አለ። ሰው እንግዲህ ሰውየው በጣም ጥሩ ሰው ስለሆነ ነው። ብዙ ሰው አሁን እንጀራ እዛው እየበላ ወጥ ጭማሪ ይቻላል፣ ግን በፌስታል ዳቦ ይዞ ይገቡና እንጀራው ያልቃል። እንጀራው ሲያልቅ ከዛ በኋላ ወጥ ጭማሪ ይላሉ። ዳቦ ይዘው እንደገባ ይታወቃል፣ ግን ይፈቀር ነበረ እና ይሄንን እንግዲህ ወደ ኋላ ያስቃኘን ደጀኔ የተባለ ከሜሪላንድ ነበረ። ሶሻል ሚዲያ ላይ ይጻፉ በጣም በርካቶች ኮሜንት ሰጥተው ነበር። ኮሜንቱን እየቃኘሁት ነበረ። ከኮሜንቱ የሚገርመኝ ልንገርህ። በጣም ትዝታይ ወደ ኋላ መለስ። አሳወጡማ የሚገርም ጣዕም አለው ይላል አንዱ። የተቀመመችን አስታወስከኝ። አንዴ አሳወጥ በድንች አዝዤ ምንም አሳ ሳይገባ ድንች ብቻ መጣልኝ። ይሄኔ ለባለቤቱ ለጋሽ ታምሩ አሳይቼው ምግቡን ወስዶ አንድ ፍሬ ድንች እንኳን ሳይገባ አሳ ብቻ አድርጎ መልሶልኛል። ጥሩ ሰው ነበረ ብሏል። ይሄ ጥሩ ሰው። ሁለተኛው ግን ደንበኛ ብቻ አይደለም፣ ምናልባት ደንበኛ አልነበረም፣ ግን ብሩክ ዘገየ የተባለ በጣም ትዝታን ቀስቅሶብኛል። እኔ መርካቶ ምግብ በልቼ አላውቅም ነበር ያለው። እዛች ቤት ግን አንድ ቀን ጓደኛዬ አስገባኝና ተመላልሼ ደንበኛ ነበርኩ። ግን ቤቷ አለች ወይ ጥያቄ ነው ያነሳው። ቤቱ እንግዲህ አሁን ስራ እየሰራ አይደለም። ሌላው አንዋር ሙሰማ ነው። ዘመናዊ ሲበላ ዶሮ ነበር የሚመስለው። ቅድም ያልከው ዶሮ ፋንታ የሚባለው ነው ዘመናዊ ነው የሚባለው እንጂ ያው ተመሳሳይ ነገር ነውና በ1966 96 ዓመተ ምህረት 1 ብር ከ75 ሳንቲም ነበር የበላሁት ይላል። እሱ ደግሞ በጣም ይገርም ሳንቲምና ብር ዋጋ የነበራቸው በጣም። ሌላው ደግሞ ሀለቆም ወልዱ ይባላል። እሱም ደግሞ እውነት ነው የተቀመመችና በተለይ በላይ ተክሉ ብስኩት ቤት መቼም አረሳው። ሁለቱን አረሳም። እውነት የተቀመመች ምግብ ቤት የማያውቅ መርካቶን አያውቅም ነበር ማለት ይቻላል። እዛ የማይረግጥ ሰው የለም እያለ ነው።
ሰባዎቹ መጨረሻና 80ዎቹ በየአይነቱ 1 ብር ከ50 ከተሰነገ ቃሪያ ጋር የሚገርም ነበረ። ምግቡ ራሱ የሚያስይዝ ነበረ። ሌሎች እንደሱ ለመስራት ሞክረው ጣሙ ማምጣት ግን አልቻሉም። ገበያውንም ማምጣት አልችልም። ሌላው ደግሞ አንተነህ ወልዴ ወይም አንተነህ የሚባል እኔ ሰፈሬ 4 ኪሎ ነው። መርካቶ ስመጣ የተቀመመች ሳልገባ አልወጣም ነበረ። በተለይ በቅቤ ያበደ ቅንጭን ነበረ። እሱ ደግሞ በ1 ብር ከ25 ሳንቲም። ጊዜው ደግ ነበረ። መርካቶ መሀል ከዚያ እንግዲህ ውጭ ምሳ በልቼ አላውቅም። አብዛኛው እንግዲህ ይሄዳል ማለት ነው። አሁንም ደብረ ብርሃን ሆኜ የተቀመመች ቤትን ከ19 ዓመት በኋላ ናፍቃኛለች። ትክክል ነው። እንግዲህ በጣም በርካቶች ናቸው ኮሜንት ላይ ያሰፈሩት። ጋሽ ታምሩ ነው የሚባሉት ባለቤቱ በነገር ላይ። ብዙዎቹ ደግሞ ጋሽ ታምሩ እድሜ ይርዘም እያሉ ይጸልያሉ። ጋሽ ታምሩ እንግዲህ ያሉበት ሁኔታ እናቀም ከ30 ዓመት በላይ ሆነዋል እኔ ሳቀው ይላል ይሄ ጋሽ ታምሩን የሚመርቀው ሰው። እውነትም ጀግና ነህ ይላል ጸሐፊውን። ትዝታዬን ነው የቀሰቀስክብኝ። የተቀመመች የሙስሊም የክርስቲያኑ የሁሉም ነበረች እና እንዴት አስታወስከው? እኔ ዘንግቼው ነበር ብሎ አንደኛው ደግሞ ኮሜንት አድርጓል። ሌላው ደግሞ ዋቤ ይባል ዋቤ ሸምሱ በልተህ ሳይሆን ሂሳብ በቅድሚያ ነበር አትከፍልም፣ የፈለግከውን ብላ ከበላ በኋላ ነበር ሂሳብ የምትጠይቀው። ለምሳሌ በጣም ሰው ይበዛ ስለነበረ ይጠፋሉ ተብሎ አይታሰብም፣ እምነትም ይጥሩ ነበር። ሌላው አብዲ ነው። አብዲ በተለይ ቦዘና የሚባል አስተናግጄ ፈሰስ እንደገና አስጨመር ነበር አለና ከያዝኩት ብር በላይ ጠግቤ ነበር የሚሄደው ብሏል። ማርዬ ሰሙ ደግሞ ውልደቴም እድገቴም እዛው ነበረ የሚመስለኝ። እንግዲህ ከሌላ ቦታ መጥቶ ስለሚመገብ እስኪመስለው ድረስ ነበር። የድሮ ትዝታ 7ኛ ስፖርት ሰርተን ቀጥታ የምንሮጠው አለ። የ7ኛ ልጅ ይመስለኛል ዮናስ ባልቻ ሩጠን ወደ ተቀመመች ምግብ ቤት ነበር የምንሄደው ብሏል። ቢኒ አሌክስም ደግሞ ያው ኮሜንት ከሰጡት መካከል ነው። መቼም የማረሳው ምግብ ቤት በተለይ ያለ የተቀመመች ቅንጬና ፍርፍር ተቀላቅሎ እቤስ አዲስ ሲት በተለይ የቤቱን ባለቤት እንግዲህ የእሳቸው እዛ አካባቢ ያሉትንም እሱንም እናታዊ ደግነት። አረ ሌላው ደግሞ ከኮተቤ ነው። አረ እኛ ከኮተቤ እየሄድን እዛች ቤት እንበላ ነበረ። ምንድነው የተለየ ጥፍጥና ነበረው። ጥፍጥናው ራሱ እኔ የተለየ እንደሆነ ሁሉ እስካሁን ድረስ ይሰማኛል ብሏል። እንግዲህ ይታያል እንግዲህ ከኮተቤ የሚያወጣው ብርና እዛ የሚያወጣው ትራንስፖርት እንግዲህ ያን የቀላል ነው ብሎ ነው። ዘኔል ክንፈ ደግሞ የተባለ የተቀመመች ምግብ በ1997 እና 98 አይሲዙ መኪና ላይ ረዳት ነበርኩ ይላል እና መርካቶ ሽንኩርት አራግፌ ረዳት እኔና ረዳቱ አዋጠን በፌስታል ልከን እንበላ ነበር ይላል። በጣም ይገርማል። ነስርዬ ያሲን አሁን እናስናፍቃችሁ ነው የሚለው ደግሞ እሱ። የተቀመመች የኔ እንጀራ እናት ናት። ረሃብ ማስታገሻ ብቻ ሳትሆን ድህነቴንም የምታጽናናኝ ትልቅ ምግብ ቤት ነበረች፣ እንደ ትንሽነቱ አይደለም ብሏል። ሚሊ ተሰማም ደግሞ እችም ምግብ ቤት የተቀመመች ችግር ጊዜ አሳልፈናል። ከትንሽ የንግድ ስራ ተነስቶ ዛሬ አንቱ የተባሉ ነጋዴዎች ሁሉ እዛ ይጠቀሙ ነበር። በጣም በርካቶች እንደሚጠቀሙ ነው። አሁንም ከስር ኮሜንት እንደሚያደርጉልኝ ተስፋ አደርጋለሁ። ሁሉም ጊዜ በጊዜው ይሆናል። እንግዲህ በስንት መከራ እየፈለኩ ነበር የማገኛት ቦታዋን። ከክፍለ ሀገር ስመጣ ይጠፋብኝ ነበር አለ። ይኸኛው ደግሞ ክፍለ ሀገር እንግዲህ መርካቶ ለአዲስ ሰው በጣም እና ፈልጌ መጣና ግን ሲጠፋብኝ በመከራ ነበር የማገኛት። አረሳትም ክፍለ ሀገር ሁኜ ነው የምጽፈው ነው ያለው። ሰፋ ደግሞ በድሮ የተባለ እንደዚሁ መርኬን ከ17 ዓመት በኋላ ትናንት ሄጄ ከተዘጋጅ ቆየች ተባልኩኝ። በጣም ጥሩ ትዝታ ነበር። ከተዘጋጅ በኋላ ሄዶ ነው። ገነት ታደለ አንድ ቀን በልተን ሂሳብ ልንከፍል ስንል ዛሬ በነፃ ነው የተባልኩበትን ቀን አልረሳውም ማለት እንግዲህ ዝክር ቀን ሊሆን ይችላል። በዛ መሆን አለበት። እንግዲህ አይ አትከፍሉም ተብለን የወጣንበት ጊዜ ነበረ። አሁኑ ጊዜ ጋር እንግዲህ ይሄ ነገር በጣም ከባድ ነው። ሁሉ ጊዜ በጊዜው ይሆን ሁሉ ነገር በጊዜ ነው የሚሆነው ይላል። ሽሮ በቅቤ በተለይ ደግሞ ከእንቁላል ጋር የማይረሱት የብዙዎቹ አስተያየት በጣም የሚገርም ነገር ነው። መሰለ ደግሞ ባለቤቱ ጋሽ ታምሩን ያነሳል። በሰማያዊ ፒካፕ እንጀራ ከቤቱ ሲያመጣ ምኑ ይረሳል? በእናታችሁ ወደኋላ ትመልሱኝ ብለዋል። ደግሞ እሱ ቁጭትም ጭምር ያው የደስታ እንትን ነው ነገሩ። ሌላው
ጂዳና ቦጋለም እንዴት ይረሳል ደጉ ጊዜ ብሎ እንግዲህ ጊዜውን ነው። አብዛኞቹ ምንድነው አስተያየታቸው ወይ ጊዜ ወደኋላ መለሳችሁኝ ደስ ሲል የሚሉ ናቸው። አብዶ በረንዳ ስሰራ አውቀዋለሁ ይላል። ሌላው ደግሞ አብዶ በረንዳ 1986 87 ላይ አብዶ በረንዳ ሰራ ነበርና ምሳዬ ሁሌ ሩጬ የተቀመመች ምግብ ቤት ነው። በዙ ታመነ ደግሞ በእናታችሁ ምርጥ ዘመን ነው። ልጅ ዮብ ነኝ ያለው ደግሞ የምግቡ ጣዕም አስታውሳችሁታል? አሁን ያ ምግብ አይነት አለው ይላል። ሌላው ደግሞ ደበሌ ተሰማ የሚባለው በእውነት አመሰግናለሁ። ጥሩ ትዝታ ነው። ወደኋላ መልሳችሁናል ነው። እንግዲህ በጣም በርካታ ነው ኮሜንት የጻፉት። እናንተም አሁንም እያዳመጣችሁ እየተከታተላችሁ ያላችሁ ኮሜንት እንደምትጽፉልን ተስፋ እናደርጋለን። የተቀመመች እንግዲህ አንድ ፓስታ ብቻዬን ነበር የምመገበው፣ በሶ ጨምር ነበር ደጉ ጊዜ። በነገራችን ላይ በጣም ይጣፍጥ ነበር እንጂ ብዛት ግን ብዙ አልነበረም። ሁሉም ሰው በሚባል መልኩ አንድ ምግብ ብቻ ያጠግበውም ነበር። ከምዕራብ ሆቴል ወረድ ብሎ ሸማ ተራ ዝቅ ስንል ምናለሽ ተራ ላይ ይገኝ ነበር ብሏል። እንግዲህ አንዳንዶች ብዛቱን ነው የሚያወሩት፣ አንዳንዶች ደግሞ ይሄ ደግሞ አሁን የሰጠን አስተያየት ደግሞ ለየት ይላል። እንዳመጋገባችሁ ሊሆን ይላል። ተስፋሁን አደራ ምንድን ይገባል። አቤት ሽሮ እንዴት ይጣፍጥ ነበር፣ አሁን ድረስ ትዝቷለኝ አሁንማ ይላል። እንግዲህ ሌላው ደግሞ የካ ሚካኤል መግቢያ ጫፍ ላይ ግድግዳው በጣውላ የተሰራውን የወልዴ ፓቻም ምግብ ቤት ማን ይረሳል? እዛ ብቻ አይደለም ቅቅል በሁለት ዳቦ በ60 ሳንቲም ያበላን ነበርና በነገራችን ላይ እኛ ምናለሽ ተራ የተቀመመችን አስታውስን እንጂ በየሰፈሩ ማዘር ቤቶች አሉ የማይረሱ ጥሩ ቢባል እነሱን መጥራት እንችላለን። እስኪ እንግዲህ ምናለሽ ተራን ግራ ቀኙን እያየን ደግሞ እንጓዛለን። እናንተ እስከወደዳችሁ እስከፈቀዳችሁ ድረስ ተከተሉን። Okay. Loco pizza. Das Seite. ከምዕራቡ ዓለም ጋር ባላ
እኛ ላይ በመሰረ እኔ